አሜሪካውያንን ገድለሃል። በዋይት ሃውስ አዳራሽ ውስጥ የተሰማው አስደንጋጭ ጩኸት። ፕሬዝዳንት ዶናልድ ትራምፕ ስቴት ኦፍ ዘ ዩናይትድ ንግግራቸው ወቅት ከኢልሃን ዑመር ጋር በቃላት ተፈጠጡ። ትራምፕ ሊያሳፍርሽ ይገባል ሲሉም በቁጣም ምላሽ ሰጥተዋል። በሁለቱ መካከል የተፈጠረውን ከፍተኛ ውጥረትም ቀጥሏል። ባለፈው ማክሰኞ በተካሄደው የፕሬዝዳንት ዶናልድ ትራምፕ የሀገሪቱ ሁኔታ መግለጫ ስቴት ኦፍ ዘ ዩናይትድ ንግግር ላይ በፕሬዝዳንትና በዲሞክራቲክ ተወካይ ኢልሃን ዑመር መካከል ታይቶ የማይታወቅ የቃላት ምልልስ ተካሂዶ ነበር። የጩኸት ተቃውሞና ምላሽም እንደሚከተለው አቀርባለሁ። እስከ መጨረሻው ከተከታተላችሁኝ የነበረውን ሁኔታ ትረዳላችሁ። ቪዲዮውን ሼር ላይ ኮፒ ሊንክ በማድረግ እንድትተባበሩን እንጠይቃለን። ፕሬዝዳንት ትራምፕ ዲሞክራቶች ከሀገሪቱ ዜጎች ይልቅ ለስደተኞች ቅድሚያ ይሰጣሉ በሚል ወቀሳም በሰነዘረበት ወቅት የሚኒሶታው ተወካይ ኢልሃን ዑመር ካለችበት ወንበር በመነሳት አሜሪካውያን ገድለሃል በማለት በጩኸት ተቃውሞዋን ገልጻለች። ፕሬዝዳንት ትራምፕ ወዲያውኑ ንግግራቸውን በማቋረጥ ሊያሳፍርሽ ይገባል you should be ashamed of yourself ሲሉም በቁጣው ምላሽ ሰጥቷል። ይህም በምክር ቤቱ አዳራሽ ውስጥ ለደቂቃዎች የዘለቀ ከፍተኛ ውጥረት እንደነገሰ አድርጓል። ይህ የቃላት ምልልስ የተቀሰቀሰውን በሁለት ዋና ዋና ምክንያቶች እንደሆነ ይነገራል። የጥር ወሩ ግድያ ባለፈው ጥር ወር በሚኒያፖሊስ ውስጥ በፌደራል የኢሚግሬሽን አስከባሪዎች ኦፕሬሽን ወቅት ሁለት የአሜሪካ ዜጎች መገደላቸው ኢሚግሬሽን ፖሊስ ላይ ያለውን የፖለቲካ ፍጥጫ አበርክቷል። ሁለተኛው ደግሞ የሶማሌ ማህበረሰብ አስተያየት ነው። ፕሬዝዳንቱም በሚኒሶታ ስለሚገኙ የሶማሌ ማህበረሰብ የሰጡት አስተያየት ኢልሃን ዑመርና ባልደረባዋ ረሺዳ ታሊብ በጽኑ ተቃውመዋል። ዶናልድ ትራምፕ በንግግራቸው የሕግ መወሰኛ ምክር ቤት አባላት ከውጭ ሀገር ዜጎች ይልቅ ለአሜሪካውያን ቅድሚያ የሚሰጡ ፖሊሲዎች እንዲደግፍ ጥሪ ያቀረቡ ሲሆን ይህም የዑመር ተቃውሞ ግን ሪፐብሊካንና ዲሞክራቶች መካከል ያለውንም ከፍተኛ ልዩነት ዳግም ያሳየው ይሆናል። Not standing up. You should be ashamed of yourself. That is why I'm also asking you to end deadly sanctuary cities that protect the criminals and enact serious penalties for public officials who block the removal of criminal aliens. In many cases, drug lords, murderers all over our country, they're blocking the removal of these people out of our country, and you should be ashamed of yourself. You should be ashamed of በጦርነት ስላስገደላችሁት እያስገደላችሁ ስላላችሁ ወጣት ነው የምታወሩት። እሱንም ክሊር አድርጉልን። ምክንያቱም ባለፉት አመታት ለጦርነት የዋለው ገንዘብ እንኳን ሲተመን ብልጽግናን ያዋረደችው ጀግኒት ተመልከቷት። የኡነት እነዚህ ወርበላዎችን ልካቸው የነገረቻቸው በጣም ጀግና የሆነች ለመጀመሪያ ጊዜ እንደሷ እንደዚህ አይነት ጥያቄ ማንም ደፍሮም አልጠየቀም። የ130 ሚሊዮን ህዝብ ጥያቄ ነው የጠየቀችው። እንደዚህ አይነት ጥያቄ ድሮም ማንም ፖለቲከኛ ማንም ምሁር ነኝ የሚል ወጣት ማንም ጠይቆ አያውቅም። ስለሚፈሩት ማለት ነው። የሁላችንም ጥያቄ ነው የጠየቀችው። የድፍን ኢትዮጵያ 130 ሚሊዮን ህዝብ ጥያቄ ነው የጠየቀችው። እስቲ በደንብ ስሟትና በኋላ የራሳችን አስተያየት እንሰጣለን። በነገራችን ላይ ክሬዲት ይገባታል። ጀግና ናት። ከየትኛውም ፓርቲ ትምጣ፣ ከየትኛውም ተቃዋሚ ትምጣ። ብልጽግናን ግን ልካቸው ነው የነገረቻቸው። የብልጽግናን ሴራ ነው ያጋለጠችው ለድፍን ኢትዮጵያ ህዝብ ማለት ነው። የ130 ሚሊዮን ህዝብ ጥያቄ ነው የጠየቀችው። የብልጽግና ሴራ ሲያደርጉ የነበሩትና ሲዋሹን የነበሩ ውሸቶችን ያጋለጠችው ጀግና ሴት ናት። ክሬዲት ይገባታል። የኡነት ጀግና ለመጀመሪያ ጊዜ ነው ያየሁት። ምናልባት ለሚቀጥለው ምርጫ እንኳን የምትደርስ አይመስለኝምና ስለሚያስገድሏት ማለት ነው ይገሏታል ብዬ አስባለሁ። ብልጽግና ስለሆኑ ማለት ነው። ብልጽግና ብሎ አፋቸውን ቅቤ እንትን ያደረጉ እና ለማንኛውም ቪዲዮዋን እስከ መጨረሻ በደንብ ልብ ብላችሁ አድምጡ። ኢትዮጵያውያን ብልጽግና ፓርቲ ኢኮኖሚው ያደገ መሆኑን ይነግረናል። ኢኮኖሚው ለማን ያደገው የሚለውን ጥያቄ ሁላችንም መጠየቅ አለብን። ለባለስልጣናቱና ልጆቻቸው ወይስ እርስ ለተለት ለምንኖር ኢትዮጵያውያንና በልተን ማደር ላልቻለን ዜጎች? ስራ የማይፈጥር እድገት እውነተኛ እድገት ነው ብለን አናምንም።
መደመር ብላችኋል። መደመር መጽሐፉን አንብበናል። መደመር ማለት ከምዕራፍ ወደ ምዕራፍ ሲሸጋገር የተጣራሱ ሀሳቦች የሚያቀርብ መጽሐፍ ነው። ሲጀምር የኢትዮጵያ ሕዝብ የላብራቶሪ አይጣችሁ ነው ወይ? ኢትዮጵያስ የእናንተ ቤተ ሙከራ ናት ወይ የሚለውን እንድትመልሱልን እንፈልጋለን። ሀገረ መንግስት ምን እንደሆነ የምታውቁ አይመስለንም፣ በተግባራችሁ ተደጋጋሚ ስላረጋገጫችሁት። ወጣትም ስለወጣት ትጠቅሳላችሁ። ለወጣቱ የስራ ዕድል የወጣት ሀገር አድርገናታል። ስለ የትኛው ወጣት ነው የምታወሩት? በጦርነት ስላስገደላችሁት እያስገደላችሁ ስላላችሁት ወጣት ነው የምታወሩት? እሱንም ክሊር አድርጉልን። ምክንያቱም ባለፉት አመታት ለጦርነት የዋለው ገንዘብ እንኳን ሲተመን አሁን ህዝብ ዳቦና የቤት ኪራይ መክፈል አቅቶ የሚያኖር ሀገር አይደለም መኖር የነበረባት። በቢሊዮን የሚቆጠር ዶላር ነው ለጦርነት ያዋላችሁትና ስለ የትኛው ወጣት ነው የምታወሩት? ስለ ልዩ አጋርነትም አናነሳም ብላችኋል። አሁን ያሉ ባለሀብቶቻችሁ ስርዓት ሲቀየር ይኖራሉ ወይ? ትክክለኛ የሀብት ባለሀብት ናቸው ወይ የሚለውን እንድታነሱልን እንፈልጋለን። ከውጭ ጥገኝነት የተላቀቀ ኢኮኖሚ የሚለውም ኮረም ሳይሞላ በፓርላማ ደረጃ የአይኤምኤፍን ጉዳይ አስወስናችሁ የወርልድ ባንክ ብድር አስወስናችሁ ኮረም ባልሞላበት ሁኔታ በየትኛው መስክ ነው ኢትዮጵያን ከእዳ ወደ ምንዳ ያሸጋገራችኋት? ምክንያቱም ፎርሹር ብር ዲቫሉዌት ሲደረግ በተደጋጋሚ የመኖሪያ ኮስትና አጠቃላይ ኢንፍሌሽኑ እንደሚጨምር አጣችሁት አይደለም ሙያችሁም ስለሆነና ኢትዮጵያ እናንተ የቤተ ሙከራ አይጥናት ወይ? በምዕራፍ እንኳን ሲከፋፈል የተጣረሰ ሀሳብ የሚያቀርብ መጽሐፍ የጻፉ ፕሬዝዳንት ይዛችሁ ኢትዮጵያን መርተናታል የምትሉት በምን አይነት መስፈርት ነው የሚለው እንድትመልሱልን እንፈልጋለን። ፕሬዝዳንታችሁ በየመድረኩ የሚናገሩትን ነገር ሰብስባችሁ ለሌላ መድረክ ለማስተጋባት ከመሞከር በፊት የፓርቲዎች ርዕዮተ ዓለም ምንድነው የሚለው ነገር ማጥናት አለባችሁ የሚል ምክር አለ። መለኪያ ህዝብ ዳቦ መግዛት ባልቻለበት ኢኮኖሚው ያሽቆለቆለ ባለበት ሁኔታ ሀገርን በብድር ስም ለውጪ በሸጣችሁበት ሁኔታ እናንተ ምረጡን ብላችሁ የመውጣት ሞራሉን ራሱ ከየት እንዳገኛችሁት አናቅምና የዜጎችን ሁኔታ ሳያገናዝብ ዋጋ የሚጨምር ተሃድሶ ኃላፊነት የሚሰማው ተሃድሶ ወይም ሪፎርም ነው ብለንም አናምንም። ምርታማነት ሳይኖር መበደር ልማት አይደለም፣ ቀውስን ለሌላ ጊዜ ማስተላለፍ ነው። በዚህ መንግስት ስር የዋጋ ግሽበት የግዢ ኃይልን አሽቆልቁሏል፣ የህዝብ ዕዳ ጨምሯል። ዛሬ ላይ በሚሊዮን የሚቆጠሩ ኢትዮጵያውያን በምግብ ዋጋ መጨመር፣ በገቢ መቀነስና ስለነገ እርግጠኛ ባለመሆን እየተኙ ይነቃሉ። የዋጋ ግሽበት በድሆች ላይ ዝምተኛ ግብር ሆኗል። ብር ማሽቆልቆሉን ቀጥሏል። የወጣቶች ስራ አጥነት እየጨመረ ነው። ገበሬዎች ከማዳበሪያ ወጪዎች ጋር ይታገላሉ። ማዳበሪያ መግዛት የሚችሉትም በሰላም እጦት ምክንያት መንገዶች በመዘጋታቸው ከእርሻ ውጪ ሆነዋል። ትናንሽ ንግዶች የኮሪደር ልማት በሚል ኮስሜቲክ ፕሮጀክት እየታፈኑና እየፈረሱ ነው። ይሄ ብልጽግና ሊሆን አይችልም። የሴቶች ዶርም ነው የሚመስለው። በቃ እንዳለ ሴቶች ነን ማን አዳማ የሴቶች ዶርም ሆናለች ምናምን ብላለች። እርግጥ ነው። ምክንያቱም በየጊዜው በየደቂቃው ለጦርነት ወደ ጦርነት እንዲሄዱ በግድ ይወሰዳሉ፣ ታፍኖ ማለት ነው ወጣቶች። አገር ቤት ማን ነው ታዲያ? መንገድ ላይ ዞር ማለት አይቻልም በዚህ ጊዜ ኢትዮጵያ። ምክንያቱም ግማሹም ወደ ኦነግ እንዲሄድ ራሱን ጥለው ራሱን መኖር ስላቃተው በቃ ተገብቶ ወደ ኦነግ እንዲሄድ ይደረጋል፣ ወቦ ይሆናል። ግማሹ ደግሞ ብልጽግና በየጊዜው በየደቂቃው ሌሎች ግማሹ ይገደላል፣ ግማሹ ደግሞ በግድ ተወስዶ መከላከያ እንዲሆን ይደረጋል። ኢትዮጵያ ውስጥ ለመኖር ምን እንደሚያስፈልግ ብልጽግናን ብቻ መሞገስ ፋርሴቡላ መሆን አለበት። ኢትዮጵያ ውስጥ ለመኖር ጠቅላላው የኢትዮጵያ ከተሞች በቃ እንደዛ ነው። ሴቶች በሴቶች ተጥለቀልቃለች። አይቻለም። ኢትዮጵያ ውስጥ ወንዶች የሚባሉት ወንድ ሆኖ መንገድ ላይ ዞር ብለ ወይ ደግሞ ለመኖር ራሱ ከብዷል። ረግጥ ነው። ሴቶች በቃ ድምጻችሁን ማሰማት አለባችሁ። ወንድ ከሌለ እንዴት ነው መኖር አይቻልም። የካድሬ ብቻ ትሆናላችሁ ማለት ነው። ምክንያቱም ካድሬዎች ስለ ኃይል ስላላችሁ በቃ የመንግስት ሰራተኛ ስለሆኑ ወይ ደግሞ እንደዛው የራሳቸውን ሀብት የመንግስት ሀብት የሀገር ሀብት ስላካበቱ ይወስዳሉ። ቼኮችን በቃ ጥሩ ቆንጆ የሆኑ ቼኮችን የስሜታችሁን ማብረጃ አድርገው ከዛ ይለቃሉ። አዳማ ናዝሬት ላይ ያላችሁ ፖሊሶች እባካችሁ አፈሳረፉ። በቃ መንገዱ እንዳለ ማለት ነው የሴቶች ዶርም ነው የሚመስለው። በቃ እንዳለ ሴቶች ነን ማን ልብስ መቀየር ይቻላል። አሁን አስፋልት ላይ ማታ ላይ ማለት ነው እንደዚህ ኖዋን በቃ ላይክ እንዳለ ጠፍተዋል ወንድሞቻችን። እንዴ ወንድም እኮ እንፈልጋለን እንዴ አይደል እንዴ ምን ሆናችሁ ነው? በቃ ፈቱ።